በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ላይ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንፈስ ቅዱስ ልጆቻችን ይህንን መንፈሳዊ መልእክት የምትመለከቱ በሙሉ በያላችሁበት እንደየሰዓት አቆጣጠራችን ሰላም እግዚአብሔር ከሁላችን ጋር ይሁን። የሆሳዕናን በሆሳዕና በዓል ማክበር ከጀመርነ እነሆ ዘንድሮ 2018 9ኛ ዓመት ዕድሜ ደርሰናል። የዚህ በዓል ዝግጅት ከመነሻው ጊዜ በብፁዕ የሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ሕርያቆስ ሐሳብ አመንጭነት በምእመናኑ ህብረት ትብብር በሀገረ ስብከቱ ድጋፍ እነሆም ደግሞ በአካባቢው ወጣት ሞራል እንዲሁ የአካባቢ ኦርቶዶክሳውያን በውጭም ዓለም ያሉ በአካባቢውም ያሉ ምእመናን በጋራ የዚህ በዓል እሴት በልዩ ድምቀት እንዲከበር የጋራ ህብረትና ትብብር ስለነበረ በጊዜውና በሰዓቱ ዛሬም በላቀ የዛ የመጀመሪያው ስሜት በይበልጥ ከአንደኛው ዓመት ወደ ሁለተኛው ዓመት የበዓሉ ዝግጅት በዛው ልክ እየጎላ እየሰፋ በመምጣቱ እነሆ በአሁኑ ሰዓት ላይ በዓሉ በአካባቢ የተጀመረ ሲሆን ራቅ ባሉት ምእመናንና እስከ ውጭ ዓለም ባሉት ምእመናን የበዓሉ እሴት የበዓሉ ድምቀት እየጎላ በመምጣቱ አሁን ላይ በዓሉ በአካባቢ የሚወሰን ሳይሆን አገር አቀፋዊ በዓል ሞዴል ሆኖ ተገኝቷል። የዚህ መነሻ ባለቤትነት እንግዲህ የአካባቢ ምእመናን እና የሀገረ ስብከቱ የሊቀ ጳጳሱ ትልቁ ድርሻና የአካባቢው የምእመናኑ የጋራ ህብረት ነው። ሁሉም ክፍላቶች አሁን ላይ ዝግጅታቸውን አጠናቆ ጨርሶ እንግዶችን ለመቀባበል በመጠባበቅ ላይ የምንገኝበት የመጨረሻ ጊዜ ላይ ያለነውና ዛሬ በዓላችን ድባብ የሚያሳምሩ አጠቃላይ ስራዎችን አጠናቀን እንግዶችን ለመጠበቅ ለመቀበል ዝግጅት ላይ ደርሰን ያለነው። አንደኛ የበዓሉ እይታ ራሱ ሳቢ ነው። ደስ የሚል በዓል ነው የሚከበረው። ልዩ ልዩ መንፈሳዊ አገልግሎቶች ይከወናሉ። አርብ ጀምሮ እስከ ቅዳሜ ያሉት ቀናት ደግሞ ታላላቅ ዘማሪያንና ሰባኪያነ ወንጌል የተጋበዙበት ነው። በዚህ ታላቅ በዓል ላይ ታላላቅ መምህራን፣ ታላላቅ አባቶች፣ ዘማሪያን የሚገኙበት ሰፊ ምእመናን የሚገኙበት የወንጌል አገልግሎት የሚከናወን ይሆናል ማለት ነው። ስለዚህ በአጠቃላይ የዚህን በዓል ስኬት የዚህን በዓል ድባብ ለየት ከሚያደርገው የከተማ አስተዳደር ካንትባው፣ የሰላም ጸጥታ ቢሮ፣ የመንግስት ባለስልጣናት ትኩረት የሰጡበት በበላይነት መመሪያን በመስጠት እስከ አሁን ድረስ በዓሉ በልዩ ስነ ስርዓትና ድምቀት እንዲከበር መመሪያን በመስጠት ቡራኬን አቅጣጫን በመጠቆም ትልቁን ስራ እንድንሰራ እንድንበረታ ብርቱ በመሆን ልጆቻቸው ደግሞ እንድንበረታ ጠንካራ በመሆን እንድንጠነክር በማድረግ መመሪያን እየሰጡ ያሉትን የሀገረ ስብከታችንን ሊቀ ጳጳስና በተዋረድ የሀገረ ስብከቱን ስራ አስኪያጅ ክቡራን የሀገረ ስብከቱ የመምሪያ ኃላፊዎች በተለይም ደግሞ የልዩ ልዩ ማህበራት በጎ አድራጊ ማህበራት የሚዲያ አካላቶችን በተለያየ ቦታዎች ላይ ሆነው ይህንን ትልቅ በዓል የሚያስተዋውቀውን አካላትን በሙሉ እጅግ ከልብ እናመሰግናለን።